የህፃናት እናስተምራለን ብሎ የተሐድሶ መናፍቃን እንዳይገቡብን ቤተክርስቲያን ማወቅ አለባት። ለምን አንዳንድ ጊዜ ብድግ ብሎ በየዋህነት እኛ እናንተም ሰፈራችሁ ያላችሁ ስሩ፣ እዛ ጠቅላይ ቤተ ክህነት ሀገረ ስብከት አጠብቁ፣ ወረዳ ቤተ ክህነት አጠብቁ፣ አጥቢያውን አጠብቅ፣ አንተ የሚጠበቅበት ስራ ስንል በዚህ መሃል ላይ መናፍቃን አሉ ደግሞ እንዳንዘነጋ። ስፔሻሊ የተሐድሶ መናፍቃን አሉ ልጆችን እናስተምራለን ብለው እንዳይበክሉብን። ምክንያቱም ህፃናት ንጹህ ወረቀት ናቸው፣ ኑፋቄ እንዳይገባ። ያ እኛ ሰብሰብ እናስተምር እኛ ማንን የቤተክርስቲያን ጥልቅ እውቀት አለን፣ ህፃናትን ሰብስበን ማስተማር እንችላለን። ይሄም ማወቅ ያስፈልጋል። ወይ ደግሞ ይሄ ችግር እንዳይከሰት በግል እንደዚህ ህፃናትን በግል እያስተማሩ አደጋ እንዳይከሰት የቤተክርስቲያን ትምህርት ያልሆነ ትምህርት እንዳናስተምር በሰንበት ትምህርት ቤት ህፃናትን ሰብስቦ ቤተክርስቲያን ማስተማር፣ ለቤተክርስቲያን ለምሳሌ ለአስተዳዳሪው አሳውቀን ወይ ለሰባው ያሳውቀን ህፃናትን ማስተማር፣ ሰንበት ባልተደራጀበት ማለት። ሰንበት ባለበት ደግሞ ለህፃናት ልዩ የሆነ ትምህርት መስጠት። ልዩ የሆነ ማለት ነው የቤተክርስቲያን ትምህርት ሆኖ ግን ለህፃናት በሚገባቸው መንገድ ትኩረት ተሰጥቶ ትምህርት እንዲሰጣቸው ማድረግ ማስቻል አለብን። ይሄ በጣም ለቀስ እና በየሰፈራችን ህፃናትን ስናደራጅ ስንሰበስብ የት ቦታ ነው የምናስተምራቸው? ከቤተክርስቲያን ውጭ ከሆነ አሁን ስህተት ነው እና ቤተክርስቲያን ውስጥ ማድረግ አለብን። ትክክል የታችን ሐሳብ ትክክል ነው። ግን በግል ሁሉም ሲመጣ እዚህ መሃል ላይ ደግሞ የተሐድሶ መናፍቃኖችን ሴራ ደግሞ ሰምተው ደግሞ እኛም ልናስተምር ፈልገን ነው ብለው ልጆችን እንዳይበክሉብን። ለዛ ነው እሺ ለጥንቃቄ ይሄ ማድረግ አለብን ለማለት ነው። እሺ በሱ ቀጥል። ይህ ፕሮጀክት ማለት ልክ እንደ ሀገር አቀፍ ከሚሆን ማለት በአንድ ሀገረ ስብከት በአንድ ወረዳ ላይ ተሞክሮ ያን ማለት አንድ ሰው መቼስ ሁሉም ነገር በአንዴ አይገነባም አይደል? ይመስለኛል እንደዛ። ይቅርታ ካጠፋሁ። በአንድ ወረዳ ላይ በአነስተኛ ወረዳ ላይ እንደዚህ እየሞከረን ቀስ እያለን እያለማመድን በራስ ተነሳሽነት በቤተክርስቲያን ፍቃድ በአባቶች ፍቃድ ከአባቶች ጋር ሁሉም ስልጠና አግኝቶ ሰንበት ትምህርት ቤት የሚያስተምረው እዛ ቀሳውስቱም ሁሉም እንደዚህ ማለት ከዘመኑ ጋር አሁን የዘመኑ ልጆች ምንባል ምናልባት ለየት ያለን ከሁሉም ነገር ያው እንግዲህ ወጣ ያለንን ብለን የምናስብ ከነሱ ጋር የሚግባባ ሐሳብ የሚረዳ ግን ይሄንን በትልቁ ሳይሆን መጀመሪያ በትንሹ ከአንድ ወረዳ ላይ እንደ ፕሮጀክት ተይዞ አንድ ወረዳ ላይ ቢጀምር ብዙ ለውጥ ያመጣል። እኔ ሰንበት ተማሪ ነበርኩኝ። ከህፃናት ሰንበት ትምህርት ቤት ተማሪ ነበርኩኝ። ከፍ ስል ወደ ትልልቆች ሰልፍ በቃ ወዲያው ነው የተውኩት። ወዴት እንደገባው በቃ እግዚአብሔር ይወቀው። ከኔ ተለይቶ ደግሞ ሌላም ሃይማኖት የገባል። እኔ እንኳን ወደ መጥፎ ነገር ገብቼ ነበር። እግዚአብሔር ይመስገን እንትን ብያለሁ። ሃይማኖትን ባልቀይር ግን ሌላ ነገር ውስጥ ገብቼ ነበር፣ ሱስ ውስጥ። ይሄ ሁሉ የመጣው ክፍተት ነው፣ መሀል ላይ ክፍተት ስለነበረ ነው። አባቶች ሰንበት ትምህርት ቤትና አባቶች አለመከባበር ማለት የመናቅ ደረጃ ድረስ እየሄድን ነው። ይሄ ምን እንደመጣ አላቅም። ብቻ እግዚአብሔር ለሁላችንም ሰላሙን ያምጣልን፣ ፍቅሩን ያድለን እንጂ ይሄንን ለማለት ነው። ብዙ ነበር ሐሳቤ፣ ያው ብዙን ተናግሬ ስለማቅ ነው። ስለተገናለሁ ዲያቆን ቃልዎት ያሰማልን። እሺ ቀሲስ መላከ ሰላም መላከ ገነት እንደምን አሉ? ይፍቱን ይባርኩን። እንኳን ደህና መጡ። እንኳን ደህና ቆያችሁኝ ዲያቆን ዘማርያም፣ ሌሎችም ወንድሞቻችን እህቶቻችን ከታችም ከላይም ያላችሁ ሰላም እግዚአብሔር ከሁላችን ጋር ይሁን። እንዴት ሰነበትክ? እግዚአብሔር ይመስገን አለን በቸርነቱ ደህና ነን። እስቲ ይቀጥሉ መላከ ገነት። አይ ሰዎቹ ኮሜንት መስጠት ሲጀምሩ ነው እና ዋናውን ሐሳብ ለመያዝ እያሰብኩ ነበረ። ዋናውን እስኪ ስታስተላልፈው የነበረውን ሐሳብና ግልጽ አድርግልኝ፣ ዝም ብዬ እንዳላወራ ግን የተወሰነ አስተያየት መስጠት ፈልጌያለሁኝ ከርዕስህ ጋር ግን እንዳልወጣ። እሺ ይሄ የማላንካራ ቤተክርስቲያን ዘመኑን የዋጀ የመናን አደረጃጀት አላት። የህንድ ኦርቶዶክስ ቤተክርስቲያን ብለን አንደኛው አደረጃጀቷ ከላይ እስከታች ያለው በሊቀ ጳጳስ የሚመራ የሰው ኃይል ማብቂያ ሚኒስቴር የሚባል የጠቅላይ ቤተ ክህነት አንድ መዋቅር አላት። በዚህ መዋቅር ውስጥ ዋናው በዚህኛው ክፍል አሁን ለምሳሌ የሚሰራው
እሴቶች መሸርሸር፣ የቤተሰብ መበታተን፣ የሱስ ተጠቂነት መብዛት፣ አሁን ቅድም ወንድማችን ያለው ግብረ ሰዶም አይነት መስፋፋት፣ ሰይጣናዊ እምነት መከተል ወዘተ መነሻው ምክንያት ለተከበረው የሰው ልጅ ማንነት መለኪያ ዝቅ ማለትና መውረድ ስለሆነ በዚህ የሰው ኃይል ማብቂያ ላይ ይሄ ትኩረት ሰታ ቤተክርስቲያኒቷ ሰዎች ወደዚህ ልማድ እንዳይገቡ ከላይ እስከታች መዋቅርን ዘርግታለች ነው። ይሄ መጀመሪያው ነው። ከዛም እንደምታደርገው በጣም ቤተክርስቲያኒቷ በጣም የምትገርመው በዚህ አደረጃጀት ላይ የሚኒስትሩ ይሄኛው ማለት ነው የሰው ኃይል ሚኒስትሩ ዋናው ዓላማው በቤተሰብ ውስጥ ያሉትን የተለያዩ ክፍሎች የህፃናት፣ የወጣቶች፣ የትልልቅ ሰዎችን የጥንዶችና የሴቶችን ፍላጎት እንዲሟላ በማመቻቸት በጋራ ሆኖ ለቤተክርስቲያን ለማህበረሰብ በመልካም ሁኔታ መኖር አስተዋጽኦ እንዲያደርጉ ማስቻል ነው። ስለዚህ ከስር ነው የሚገነቡት። ጥንዶች ላይ ይሰራል፣ ሴቶች ላይ ይሰራል። ከዛም ደግሞ ለቤተክርስቲያንና ለማህበረሰብ በመልካም ሁኔታ እንዲኖሩ ይገነባል። ይሄ አደራጀት አለ። ቢያንስ ከእንድንማ የመናን መንፈሳዊ ትምህርት ፕሮግራም ይሄ ተደራጀው ደግሞ በጣም የሚገርመው የተመሰረተው 1984 ነው እንደ ውጮች አቆጣጠር በእኛ 70 ቤት ማለት ነው። የዚህ ነው ዋጭሩ ዓላማው ምንድነው? በጣም የሚገርመው ነገር መሪዎች እችኛው ነው ዋናው ነገር ቀድሞ በማዘጋጀት ሰዎችን ቀድሞ በማዘጋጀት ፕሮአክቲቭ እንዲሆኑ ልክኛ አሁን ሰው ከሞተ በኋላ ከተገደለ ሰሜን ለኢየሱስ ብሎ ከጀመሩ በኋላ አይደለም። ሰዎችን ቀድሞ በማዘጋጀት የዘመኑ ተግዳሮት የጊዜውን አስተሳሰብና ችግሮችን እንዲጋፈጡ በጥልቅ እምነትና በእግዚአብሔር በመታመን በክርስቲያናዊ ሐሳብ ምላሽ እንዲሰጡ ማስቻል ነው። የዚህ ጠቅላይ ቤተ ክህነት መዋቅራቸው የህንድ የምናን መንፈሳዊ ትምህርት ፕሮግራም ዓላማው ከዚህ ከላይ እስከታች ተደራጅቷል። በዚህ ጊዜውን ዘመኑን በመዋጀት ቀድሞ ፕሮአክቲቭ እየሆኑ ለዛ ተልመው በእምነት የተቀናጀ ማህበረሰብና የተደራጀ ማህበረሰብ መፍጠር። አሁን ያሉት ይህንን መምሪያ የሚመሩት የምናን መንፈሳዊ ትምህርት ፕሮግራም የሚመሩት ሊቀ ጳጳስ ዶክተር ብፁዕ ሊቀ ጳጳስ ዶክተር ዮሐናን ማር ዲዮስቆሮስ ነው። ሶስተኛው የተደራጀው ደግሞ የምናን አደራጀት በህንድ ኦርቶዶክስ ቤተክርስቲያን አኪላ የማላንካራ የጸሎት ቡድን ነው። ይሄ ዋናው ዓላማው ምንድነው? ቤተክርስቲያንና ወንድሞችን እንዲወዱ ማድረግ፣ ለቤተክርስቲያን ክብር እንዲሰጡ ማድረግ። ከዛም እንደሚሰራው ይሄ ደግሞ ማህበር ከነዚህ የሚለየው ነገር በመንፈሳዊ በቁሳዊ በማቴሪያል ማለት ነው በኢኮኖሚ አቅማቸውና በትምህርት ደረጃ ከሌሎች የህንድ ህዝቦች ምዕመናኖቹ ተለይተው ከፍ ብሎ እንዲታዩ ማስቻል። መንፈሳዊ ህይወት ላይ ይሰራል። ከነገር እንትን ላይ ይሰራል። ደግሞ ስራ ላይ ካምፓኒ ያላቸው ድርጅት ያላቸው ስራ ያለው 14 ኩራት መውጣት የሚችል ብቃት ያለው ፕላስ ደግሞ በትምህርት ደረጃው ፒኤችዲ ፕሮፌሰር እንዲሆን ማስቻል። ይሄ ደግሞ የዚህ ሊቀ ጳጳስ ይሄን የሚመራው ሊቀ ጳጳስ የስራ ድርሻ ነው። በጣም የሚገርመው ይሄ የሚመራው ከ20 እስከ 30 ባለው አባወራዎች ነው የሚመራው። በዚህ ውስጥ ህፃናት አሉ፣ ሴቶችም ጭምራሉ። ይሄንን ይከተላል። ይሄንን የሚመሩ አባወራዎች ጭምር አሉበት። ከዛ በጣም የሚገርመው ይሄን ቡድን የሚመራው በካህኑ ነው። ከዛ ወጪና ገቢን በመስራት ሪፖርት የሚያደርግ ጸሐፊም ጭምር አላቸው። ይሄ አደራጀት እኛ ጋር የለም ነው። ሌላኛው አሞስ የሚባል ነው። ይሄ ደግሞ በእያንዳንዱ የማላንካራ ቤተክርስቲያን ደብር ውስጥ እያንዳንዱ አገልጋይ ወንዶች አልተር ቦይስ ነው የሚሏቸው ወጥነት ባለ መልኩ እንዲያመልኩ ስርዓት ባለው መልኩ እንዲያገለግሉ መመሪያ የሚሰጥ ነው። ከዛ ይሄ ምንድነው የሚያደርገው? ዋናው ዓላማው ለወጣቶች መንፈሳዊ ስልጠናዎችን መስጠት። አሁን እኛ ጋር የለም። መንፈሳዊ ኮሌጆቻችን ገብቶ ካልተሰለጠ በስተቀር ወቅታዊ በሆነ ከጠቅላይ ቤተ ክህነት መዋቅራዊ በሆነ መንገድ ከላይ እስከታች እስከ አድባራት እስከ አጥቢያ ድረስ እንደዚህ አይነት ትምህርቶች የሉ። በጣም የሚገርመው ዋና ዓላማው በየጊዜው በወረዳ ቤተ ክህነት በሀገረ ስብከት ደረጃ የስልጠና ፕሮግራም ያዘጋጃል። ዓመታዊ መንፈሳዊ ጉባኤዎችን ያዘጋጃል። ከዛ አገልጋዮችን ወጣቶችን ወደ አገልጋይነት አልተር ቮይስ እንዲገቡ ያደርጋል። ይሄን አሁን እየመሩት ያሉ ሊቀ ጳጳስ አሌክሶ ኤውሳቢዮስ ሜትሮፖሊታን የተባሉ አባት ናቸው የሚመሩት። የመጨረሻዋ የማላንካራ የሁሉም ህፃናት ማህበር ናት። እቺ ደግሞ ይሄኛው ማህበር ማለት ነው። ዋና ዓላማው ምንድነው የሚያደርገው? ህፃናት ላይ የሚሰራው መጽሐፍ ቅዱስን በማስጠናት በየቤተ ክርስቲያን ትውፊት እና ታሪክ ከመደበኛው ትምህርታቸው ጋር እንዲማሩ ማድረግ ያበረታቷቸዋል። የቤተ ክርስቲያን ቅዱሳን የህይወት ታሪክ ከ5 እስከ 15 ዓመት ክልል ውስጥ ያሉ ሁሉም ህፃናት በዚህ ማህበር አባል
መሆን አለባቸው። ደግሞ አባል ናቸው። የሚገርሙ ከ5 እስከ 15 ያሉ ዛሬ 16 17 ዓመት እና 19 ዓመት የ20 ዓመት ወጣት የት እንዳለ ማሰብ ነው በእኛ። ይህን አሁን ሊቃጳስ ይህንን እየመሩ ያሉ ሊቃጳስ ደግሞ አሁን ብፁዕ ዶክተር ኒቆዲሞስ ይባላሉ። ስለዚህ አሁን እንደራጅ አደራጀት ያስፈልጋል ስንል ከህፃናት ጀምሮ ቤተሰብ ጀምሮ ለቤተክርስቲያን በእውቀትም በኢኮኖሚም በኃይልም ለቤተክርስቲያን ዘብ የሚቆም ትውልድ መፍጠር ካልተቻለ ነው የትምህርታችን ማጠንጠኛ። ካልተቻለ የጉዞ ማህበር ማለት አይደለም መደራጀት ማለት፣ ወደ ጻድቃኔ ማርያም መጓዝ ማለት አይደለም፣ ወይ ደግሞ በሆነ ቅዱስ ወይም በሆነ መልአክ ስም ዝክር መዘከር ማለት አይደለም። መደራጀት እንደዛ አይደለም የምንለው። በዚህ ልክ ካልተደራጀ ቤተክርስቲያን መታደግ አይቻልም። ይቀጥሉ ቀሲስ። በጣም ቆንጆ ነው። አሁን በጣም ግልጽ ሆኖልኛል። በተለይ መጨረሻ ላይ ባልከው ነገር እኔም እስማማለሁኝ። እኔ እንደውም ይሄ ጉዞ ማድረግ ምናምን ምስሎ ነው የሚሰማኝ። ለተበላገር ማለት ራን የሚያደርጉ ሰዎች እዚያ ላይ ተሰማርተው ስንመለከት ሪሊ መንፈሳዊ እዚህ ሄደው ራሱ ጸሎት ሳይጸልዩ ተመልሰው ሰዎች እንደሚኖሩ ነው የምገምተው። አንዳንዴ ይሄ ዝም ብሎ ተነድቶ የሚሄድ ሰው ይሄ ሁካታውና ጫጫታው ላይ ብቻ ፎከስ አድርጎ ጸሎት ሳያደርግ የሚመጣ ሰው እኔ ገጥሞኝ ያውቃል። በቃ ሄደ፣ አጨበጨበ፣ ምን አለ፣ ተመልሶ መጣ እና የልቡን ምክር እንኳን ከእግዚአብሔር ጋር ሳይናገር የሚመጣበት ሁኔታ ስላለ ጥሩ ነገር ነው። እኔ ግን አሁን እንደው እንደ ጥያቄም ጭምር ነው ዲያቆን ዘማርያም አንዳንድ ነገሮች ደፈር ብዬ ጠይቃለሁኝ። እንደው ለኔ ራሱ እስኪ እንደው ምናልባት እንደው ራሴን ማወቅ ስለምፈልግ ነው እውነት ለመናገር። በጣም በተለይ ውጭ ሀገር የምንኖረው ሰዎች አይዶን ነው ወይ ታመናል ወይ እናንተ ታማችኋል። የሆነ ችግር መሀል ላይ ያለ ይመስለኛል እና እኔ ለራሴ ይገርመኛል እና ኦነስትሊ በጣም ደግሞ እየተጎዳሁ ነው እኔ በግሌ ማለት ነው። በጣም ውስጤ በጣም ነው የሚረበሸው። ሲሪየስሊ የጤና ሁኔታ እስከሚታወቅ ድረስ ነው የሚሰማኝ እና አንዳንድ በሱ ጉዳይ እጠይቅሃለሁ። አሁን የህንድ ቤተክርስቲያን ማላንካራዎች የግብጾችም እነ አቢቢ ጊዮርጊስ የተነሱበትን የእነ አቡነ ሽኖዳን ዘመን ስንመለከት እንደዚህ ያለ ቻሌንጆች በቤተክርስቲያን ውስጥ በነገራችን ላይ በቤተክርስቲያን ታሪክ አዲስ ነገር አይደለም። የቤተክርስቲያን ፈተና ግን ገና ስትመሰረት ጀምሮ ነው ያው ፈተና እንዳለባት የተነገራት። ስለዚህ ይሄንን ያደረጉት ከምን ተነስተው ነው? መቼ ነው? ቀድመው ነቅተው ነው ወይንስ ከተበሉ በኋላ ነው የነቁት የሚለው በጣም ወሳኝ ነገር አለው። መጀመሪያ ላይ ችግር ውስጥ ገብተው ከገቡ በኋላ ነው ይህንን እንቅስቃሴ ያደረጉት የግብጾቹም ህንዶችም። ይህን እንዲያውም ለሁለት እስከ መከፈል ያዕቆባውያንና እንትን ምንድን ነበር ብለው ለሁለት እስከሚከፈሉ ድረስ ማለት ነው። እና ደግሞ ማይኖሪቲ ሆነው አልቃሾ ህንድ እንግዲህ በዓለም ላይ እንግዲህ ቻይናን በራሱ ሳትበልጣ ትቀራለች። አሁን በፖፑሌሽን ግሮዝ በጣም ሄዳለች። ግን ህንዳውያን በጣም ትንሽ ኦርቶዶክሶች ናቸው ያሉት። እኛ ጋር ግን እኔ በጣም ግራ የሚገባኝ ይሄ አደረጃጀት አንደኛው እንደው መጠየቅ የምፈልገው ከየት ነው የመጣው? ከምዕመኑ ነው የመጣው ወይንስ ከካህናቱ ከቀሳውስቱ ከጳጳሳቱ የመጣ ነው? ይሄንን በኋላ ትሄድበታለህ። አይ ዶንት ቲንክ ሶ። ብዙውን ጊዜ እኔ ከምዕመናን የሚመጣውን ነገር ነው አሁን በኢትዮጵያ ኮንቴክስት አወራ ኤክስፔክት የማደርገው እኔ ከምዕመናን እንዲመጣ ነው። ከምዕመናን ከወጣቶቹ እንዲመጣ ሁሉንም ጀጅ ማድረግ አይቻልም። ግን አዚም አይደለም ያለው። አሁን እኔ ምን እየተፈጠረ እንደሆነ እንኳ እኮ የሚገነዘብ ራሱ አሁን ከቄሶች ጓደኞች ጋር ሳወራ እንደ ቁርአን እኔን የሚያዩኝ ማለት ዝም ብዬ እንደምለፈልፍ አይነት እንጂ ምንም ስሜት የላቸውም። ማለት ስለሚደረገው ነገር ስለ ሙስና ትምህርት በስልጠና በግቢ ጉባኤ
ወጣቶቹን ትምህርት እንዲማሩ በማድረግ በማሳወቅ ብዙ ነገሮች ተሰርተዋል። አሁን ላይ ግን በጣም ደክሞ ነው እያየሁት ያለው። የደከመ ነገር ነው የማየው። ካህናቱ በደንብ አድርገው ሲያደራጁ ነው የምንመለከተው። በጣም ይሄ ነበር መሆን የነበረበት። ይሄንን የሚያደራጅ ተቋም አለን ወይ ነው አንደኛው። ምንድን ነው ማድረግ ያለብን ይመስለኛል። አሁን ያለው ሁኔታ ለምሳሌ ኢቭን ራሱ ለመደራጀት ራሱ ህመሙ አለን ወይ ማለት ችግር ላይ ነው ያለ ነው ብለን እናምናለን። እኔ እኮ ይህንን ራሱ ማወቅ ካልቻል መንቃት አንችልም ማለት ነው። ችግር ላይ ነው ያለ ነው። ስለዚህ መንቃት አለብን፣ መነሳት አለብን። እንዴ የግዴታ ማይኖሪቲ መሆን አለብን? እንደ ህንድ ማላንካራ እና እንደ 3 ሚሊዮን ምናምን መሆን አለብን? እንደ ግብፅ 10 ሚሊዮን መሆን አለብን? ግዴታ ደግሞ እያነ ያለ ነው ሁኔታ ወደዛ እንድንሄድ እየሄድን እንዳለን የሚጠቁምን ነገር ነው ያለ። ዓለማዊነት ቤተክርስቲያን ይጎዳታል፣ ምንም ጥያቄ የለም። ዓለማዊነት ቤተክርስቲያን ውስጥ በጣም 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 በስፋት ነው ያለው ነው። ስለዚህ ይህንን ራሱ ከማወቅ ነው መጀመሪያ ችግር ላይ እንዳለን የሚያወራ ቄስ አለን ወይ? የሚያወራ ሰባኪ፣ እኔ ሁሉንም እያልኩ አይደለም፣ የሚያወራ የሚረዳ ጳጳስ አለን ወይ? አረ እቺ ቤተክርስቲያን እንደ ለቤተክርስቲያናችን እኮ ይሄን መስራት አለብን። የተሾምንበት ዓላማ ይሄ ነው እኮ። እንዴ መንጋው እኮ እያለቀሰ እኮ ነው። ክርስቲያኖች እየታረዱ ነው፣ እየተሰደዱ ነው። አትሊስት ስንክሳራቸውን እንኳን መጻፍ አልቻልነው ወይ ሰማይት አላልናቸው። ክርስቲያኖች ግን እየሞቱ ነው። አንድ ወረዳ ላይ 40 እና 60 የሰንበት ተማሪ ሴቶች ሙስሊም አገቡ የሚል አንድ መርጌታ እያለቀሰ ሪፖርት ሲያቀርብ፣ ይህንን ሪፖርት ሰምታችሁት ከሆነ የዛሬ 3 ዓመት 4 ዓመት ማይበረ ቅዱስ አለኝ ከሰንበት ትምህርት ቤት ላይ የነበሩ ልጆች በዚህ ደረጃ ሙስሊም አገቡ፣ ወጣቱ እየተሰደዱ ወጡ ክርስቲያኖች። ስለዚህ ሰኔ እንደ ሀገረ ስብከት ሊቀ ጳጳሱ እውነት ለመናገር ማቅ ለብሰው ማልቀስ አለባቸው። ይህን ሲደረግ አለ ወይ ነው። ለምንድን ነው እኔ ቲክቶክ ላይ ፌስቡክ ላይም ብቻዬን እያልኩ አይደለም፣ በጣም ሶሪ ይቅርታ አድርጉልኝ፣ ግን እንደ እብድ ነው የምጮኸው። ግን እንደ እብድ ስጮህ ደግሞ ሰዎችም እብድ ነው የሚሉኝ። እኔ ነኝ ትክክል ወይንስ እነዚህ ሰዎች ናቸው ትክክል? እኔ ነኝ ያበድኩት ወይንስ እናንተ ናችሁ ያበዳችሁት? እንደዚህ ኮሜንት የምትሰጡኝ ሰዎች ነው ባይዘ ችግር ላይ አይደለንም ወይ ያለ ነው? ሰላም ነው። ኦኬ እኔ በዚህ አጋጣሚ ጠቆም አድርጌ ለመሄድ ለማጠቃለል የዚህኛውን ዙሪ መልስ እንድትሰጠኝ ይፈልጋለሁ። ቤተክርስቲያን ሲፈልሱ ምዕመናን በዚህን ሰዓት ላይ ሪሊ ምንድን ነው ማድረግ ያለብን? ማዘንና ማልቀስ ከምዕመናን ጎን መሆን የለብንም? እኔ ሰሞኑን ዲያቆን ፋሲካው እያደረጉት ያለ ነገር አለ። በሚገርም ሁኔታ ዲያቆን ፋሲካው የሆነ ተርጓሚ ቤት እዚህ እኛ ገዳም አሁን ገብቶ እየተማረ ያለ ወንድማችን ነው። ግን ክላስ እየቀጣ እየቀረ ነው ምናምን እያሉ በውስጥ ቴክስት እያደረኩለት ነበር። ችግሩ ግን በቃ ራሱን ጥሎ የቤተ ክርስቲያኗን ችግር ለማስረዳት እዛ ማድረግ የሚገባው እዚያ ቦታ ላይ ለመድረስ እንቅልፍ የላቸውም እነዚህ ልጆች። ይህንን እያደረጉ ባለበት ሁኔታ ላይ አደባባይ ሰላም ነው። ኧረ ምን ዝም ብላችሁ ነው የምትጮሁት? እኛ እኮ በቃ እኔ እንደዚህ ያሉት ነገሮች እኔ መቃወም አይደለም። ወጣቶቹ መደራጀት አለባቸው፣ መዘመር አለባቸው። በጣም ደስ ይለኛል። ይሄንን ዝግጅት የሚያዘጋጁትም ጃንደረባው ልጁንም በጣም እኔ በግሌ በጣም ከማደንቃቸውና ትውልዱ ሊድ ያደርጋሉ ይመራሉ ብዬ ከማሰበው አንዱ ዲያቆን ሄኖክ ነው። ግን ሲዝኑ ምንድነው? አሁን ያላይ እንትን ማለት ሙስሊሞቹ እንደዚህ ክርስቲያኖችን እያረዱ ነው፣ እንደዚህ ክርስቲያኖች እየተሰደዱ ነው፣ ድረሱልን እያሉ ነው እያልን ዓለም አቀፉ ማህበረሰብ እንዲሰማ ለማድረግ እየደከምን ዝም ብላችሁ ነው የምትጮሁት ሰላም ነው ማለት አይደለም ወይ? ነጭ ለብሶ ዝም ብሎ ዘምሮ መሄዱ ሪሊ አሁን ይሄ ማደንዘዥ አይደለም? ይሄ አሁን ይሄ እውነት ያነቃል? እውነት ለመናገር አይሸፍንም ወይ? የሰዎችን ድካም አይሸፍንም ወይ? እና ሰዎቹ ሳይተው አይደለም ማህበረሰቡ እኮ ዓለም አቀፉ እኮ አይቶ እኮ ነው ጀጅ የሚያደርገው። መቼም ውስጥ ድረስ ገብቶ እዚያ አሪሲም የትም ቦታ ሄዶ አው እንደዚህ ክርስቲያኖች ሞተዋል ሊልን አይችልም። ከሚያየው ነገር ተነስቶ ነው አክሽን የሚወስደው። እንደው ይሄ እኮ አቅቶን እኮ ደክሞን እኮ ነው ከውስጥ ማሸነፍ አቅቶን አባቶቻችን ስለተኙብን እኮ ነው ወደ ዓለም መጮህ የጀመረው በመሰረቱ።
እንጂ እንዲያው አሁን ዓለም አቀፋውያን ሌሎቹ መጣው ለቤተክርስቲያን መፍትሄ ይሰጡልናል ብለን በእውነት ለመናገር የተስፋ መቁረጥ ስሜት ነው የሚሰማኝ እንጂ እንደው አባቶቹ ነበር ማድረግ የነበረባቸው። እና አንዳንዴ ሲዝኑንስ ማየት የለብንም ወይ? ወቅቱንስ ማየት የለብንም ወይ? የሰዎቹን ድካም መገንዘብ የለብንም ወይ? እናቱ ሞታ ነጭ ለብሶ የሚዘምራል ወይ? ውስጥ ወንድሙ ሞቶ ነጭ ለብሶ የሚዘምራል? እንደ መላከ ብርሃን አድማሱ ጀንበሬ ልጅ ሞተ ማይሌት ላይ ሆነው ነው ልጅ ሞተ ተብሎ የተጠሩት። ማይሌት ላይ ቆመው ልጅዎት ሞተ ተባሉ። ከዛ ምንድነው ያደረጉ እሳቸው? ማይሌት አቋርጬ አልሄድም እያለቀሱ ማይሌቱን ጨርሰው ሄዱ። ከዚያ ሄደው ጸልየው አስነሱት ልጃቸውን። እንደዚህ ያለ ቅድስና ካለን ጥሩ ነው። እውነት ለመናገር ማይሌት አቋርጬ አስከሬን ልጅን ልቀብር አልሄድም የሚያስብል ነገር ካለን በጣም ጥሩ ነገር ነው፣ እንዘምር፣ ግድ የለም። አይ ዶንት ቲንክ ሶ ህመሙ አለን ወይ ነው እያለቀስን ነው ወይ ማይሌት ላይ የቆም ነው? እውነት ለመናገር እሺ፣ እዚያ ላይ ወተን ራሱ ለምሳሌ እንደዚህ ያለ ነገር ሲፈጠር ነጭ ለብሰን እሺ እንውጣ እንዘምር፣ ግን ሰማይታቱን በሚዘክር ሁኔታ ሰማይታቱን ለምሳሌ የሰማይታትን ደማቸው ሊሆን ይችላል፣ ፎቶቸው ሊሆን ይችላል፣ የተለያየ ነገር እነሱን የሚዘክር ነገር ይዞ እነሱን በእንባ እያሰብን በንስሐ ከሆነ ጥሩ ነው። ኢሞሽናችን ኢንቴንሽናችን ግን ደስታ ነው ያለው። በጣም ምንም አይነት የሞቱን ሰዎችን ሰማዕት ሆኑልን ብለን አለም ደግሞ ደስታችን ደግሞ አይደለም። ምንም እንደሌለ ችግር እንደሌለ ቤተክርስቲያን ፈተና ውስጥ እንደሌለች ሆነን የምናደርጋቸው ነገሮች ሪሊ እግዚአብሔር ራሱ ይሰማናል ወይ? እኔ ጥያቄ አለኝ። እኔ ወንድሜ እያለቀሰ ቤተክርስቲያን በመከራ ውስጥ ሆና እያለች ኢሞሽን ሐዘን የማይሰማው ለጸሎት እንደነሳሳ ካላደረገኝ እግዚአብሔር ራሱ ይሰማኛል? እኔ ወደ ተበናገር ዲያቆን ዘማርያም አንዳንዴ ቴክስት ፌስቡክ ላይ የምጽፋቸውንም ታያለህ። እኔ የሚታመሙት ሌሎቹ እኔም ለነሱ እየታመምኩኝ እንደገና እንደ ጮህ የሚቆጥር ይሆነ ሀብቱ ስታብ ለምን አላቆም? ምን ያልበላኝን ለምን አካለው? እንደዚህ አካባቢ በግሌ እኔ ምንም በጣም ደስተኛ ሆኜ ነው የምኖረው። እግዚአብሔር ምስክሬ ነው። እኔ በአገልግሎቴ በጣም ሰክሰስፉል ነኝ። ሲሪየስሊ ነው የምነግራቸው። መሬት ላይ ልጆችን አስተምሬ አሁን የደረሱበትን ዲያቆናቶችን ባሳያችሁ ገራሚ ልጆች አትርሻለሁ። ባለውበት ሁኔታ አምሳ ሃፒ ጥሩ አገልግሎት ነው ያለኝ። እምጮው ማለቅ ሰው ግን የራሴ ጎሎብኝ አይደለም። እኔ በወላጆቼ ላይ አንዲት ነገር ደርሶ ያውቃል። በቤተሰብ ላይ የደረሰ ነገር የለም። መድኃኒዓለም በሚያውቀው ሶሪ አሪስ ያሉ ሰዎች እኔ ብቻ ለምንድነው እንደዚህ ስናደቅ ስንጮህ? ለምንድነው ስንታመም ሌላው ሰው የማይታመም? በተለይ ኢትዮጵያ ውስጥ ያሉ ሰዎች እኛንን ያበር ነው እኛንን የተሳሳት ነው ወይንስ እናንተ ናችሁ? እኛንን ማለት ጤነኛ ያልሆን ነው? ዝም ብለን እየጮህን ከሆነ ፕሊስ ንገሩንና እናቁም በቃ። እና ይሄ ከዚህ አንፃር ነው አንተ ያነሳው የአደረጃጀቱ ከላይ ቢመጣ ጥሩ ነበረ። ቤተክርስቲያን ይነቃ ግን አባት እያየን አይደለም። መግለጫ እንኳን መቻ ወጡ። አሪሲ ላይ ለታረዱት እንኳን ልጆች አለቅሳሉ አዝናለሁ ብለው በአካል ሄደው እንኳን መቻ ጽናኑ። ይሄንን አደረጃጀት አምጥተህ መጽሐፉን አምጥተህ አይውሽ ብናደርገው በቃ ቀድመን ብንጠነቀቅ። አየህ ከነሱ መማር ያለብን ሳይ ቶሎ መንቃትን ነበር መማር የነበረብን። አሁን እነሱ ብዙ መከራ ከደረሰባቸው በኋላ ነቅተው ይሄንን አደረጉ። እኛም እንደዚያ መከራ አልቀን ተበዝዘን ለነገሩ አሁንስ መቻለንና አይ ቲንክ ብሶቴ ብዙ ስለሆነ ላቁም መሰለኝ። አንተም ብዙ ነገሮች ማለት ስለምትችል ግማሹ አስተያየት ነው፣ ግማሹ ግን ጥያቄ ነው። እኔ ምክር ፈልጋለሁ። እስኪ ምከረኝ። ደግሞ አከብርሃለሁ። በጣም ትልቅ ሪስፔክት ስላለኝ አይ ቲንክ ማደምጠ ይመስለኛል፣ የምሰማ ይመስለኛል። እና ምክርም ጭምር ነው የምፈልገው። እውነት ለመናገር በጣም እየተጎዳው ስለሆነ የምጽፋቸው ነገሮች በጣም ራሴን ጎድቼ ነው። ሲሪየስሊ ነው የምነግራቸው። እኔ ተነስቼ ኢትዮጵያ መምጣት ቤተሰብ እንኳን መጠየቅ አልችልም። ይሄ ጎድቶኛል። ለምንድን ነው በዚህ ደረጃ ራሴን የምጎዳው? ለምንድን ነው ይሄንን እንኳን የሚገነዘበኝ ሰውን ማጣቴ ግን በጣም ያሳዝነኛል። እውነት ለመናገር በመጮህ ምንድን ላገኝ ፈልጌ ነው? ማን ነው ሸላሚ ያለኝ? እኔ የምለው እንደኔ የሚጮሁ ሰዎች ስላሉ ነው። ምን ጎሎብን ነው ስለ ኢትዮጵያ የምንጮኸው? ምን ጎሎብን ነው ስለ ቤተክርስቲያን የምንጮኸው? ምን ስለማግኘት ብለን ነው? ስጋዊ ጥቅም ነው? ኢሞሽን ነው? ይሄንን መገንዘብ አቅቷቸው እኛ ለጻፍን እኛ ለተሰደብን ኮሜንት ላይ መተው ደግሞ ዝም ብለህ ትጮኻለህ ፖለቲከኛ ቄስ ምናምን ሲሉ ኦኬ ይበላችሁ ይግደላችሁ አይ ዶንት ኬር ከዛሬ ጀምሮ ምን አገባኝ ብለን መቀመጥ ነው የሚሻለው። ደግሞ ህሊናችን ደግሞ እምቢ ያለን እውነት ለመናገር እና ቴንኪው ዘማርያም። እሺ
መላከ ገነት እግዚአብሔር ያክብርልን። ከመጀመሪያው ሀሳብ እንነሳና እንዴት ነው ይሄን አደራጀቱን የጀመሩ ስንል እዚህ መጽሐፍ ላይ መቼስ ያው ገጽ 217 ነው የጀመርነው። ያ ማለት ገጽ 216 አለ ብዙ ነገር ያነሳ እና ገና ሲጀምር ራሱ የዚህ ጽሁፍ ዋና ዓላማ ከላይ በተለያዩ ምዕራፎች ያየነው የማላንካራ አኩሪ እውነተኛ ታሪክ ዝም ብሎ የመጣ አይደለም ይላል። በምንድን ያለፈው? በብዙ መከራና ፈተና ውስጥ ያለፉት የማላንካራ ኦርቶዶክስ ሲሪያ ቤተክርስቲያን ልጆች ይህን ድንቅ ስራ የሰሩት ነገ ማየት በቻሉት አባቶቻቸው እየተመሩ ዘመኑን ለመዋጀት ዘርፈ ብዙ ስራዎችን እየሰሩ ይገኛል። በምን አልፈው ነው? በብዙ መከራና ፈተና አልፈው ነው። ከብዙ ፈተና በኋላ ነው ይሄን ያደረጃጁት። ስለዚህ ለኛ ደግሞ አሁን ያለንበት ጊዜ የመከራውም የስቃዩም ማለት ከሞት ውጪ ከመታረድ ስራ አስኪያጅ ላይ ከደረሰ ነገ ሊቀን ጳጳስ አይመጣም ብለን ልንናገር የምንችልበት ምን አይነት ግራውንድ አለ? ስለዚህ የቀሲስ ሐሳብ ይገባኛል የመላከ ገነት፣ ምክንያቱም በፌስቡክ ላይ የሚጽፉትም ጽሁፍ ስለማቅ ብዙ ነገር እንደሚናገሩም እንደሚጽፉም አውቃለሁ። ያው ዓላማቸው እኔ በደንብ ስለምረዳው ቤተክርስቲያንን ከማሰብ ምዕመናን ላይ የሚደረገውን ሞትና ግድያን መዋቅራዊ በሆነ መንገድ ጥቃቱ ዝም ብሎ በገሌ በሆነ ቡድን የሚባል አይደለም በሚል ነው። ግን እንዴት ማድረግ አለብን የሚለው አሁን የጋራ ነው የቤት ስራችን። በግል የሚመልሱ አይደለም። ይሄንን በምን መንገድ ብንሰራው በምን መንገድ ብንደራጅ ልክ አሁን ይሄን አደራጀት ከላይ እስከታች መከራው ይሄን ካመጣባቸውና በዚህ ልክ ከተደራጁ እኛ ምን ማድረግ አለብን? ግን አንድ የጠየቁን አለ። ምን ሆናችሁ ነው ኢትዮጵያ ውስጥ ያላችሁ ካህናት ስለዚህ ነገር አታነሱም ለሚለው እንደኔ እይታ ሶስት ችግር ያለ ይመስለኛል። አንደኛ አንዳንዶቹ ፍራቻ ብንናገር እንታሰራለን ምናምን የሚል ፍራቻ እንዲህ ብሎ የሚጽፍ ፌስቡክ ላይ ወይ ደግሞ ወጥቶ የሚናገር ሰው ኢቭን አውደ ምሕረት ላይ አሁን እንኳን ስለ አርሲ ሰማዕታት ስንናገር ስቅጥ የሚላቸው እኛ ለተናገር ነው ማለት። እኔ እንኳን አሁን ሰሞኑን በቆምኩባቸው አውደ ምሕረቶች በሙሉ ስለ አርሲ ሰማዕታት አንስቻለሁ እና ስቅጥ ብሎ ሽምቅቅ ሲሉ አለቆችን አያለሁ። ለምንድን ነው? ያው ውሸቱን እየካዱት እኮ አይደለም፣ ሳያውቁት ቀርተውም አይደለም። ግን የወቅቱ ፖለቲካ ሊያመጣ የሚችለውን አደጋ ይህንን ማንሳት ልክ ፖለቲካ እንደመቃወም ተደርጎ ስለተቆጠረ ከኛ ቤት ጭምር ማለት ነው። ያ አንዱ የፍራቻ ጉዳይ አለ ነው። የመጀመሪያው እሱ ነው። ሁለተኛ አንዳንዶቹ ምንም ግድ የማይሰጣቸው ሰዎች አሉ። ደሞዝ አይቋረጥ እንጂ መሀል ከተማውን አይንካ እንጂ ካለበት የሥራ መደብ አይፈናቀል እንጂ ምንም ጉዳይ የለው የማይሰማው ሰው አለ። ከዲያቆንም ከአስተዳሪም ካለቃ ምንም የማይሰማው። ይሄ በጣም አደገኛው ደግሞ የመደንዘዝ ደግሞ ይሄ ነው። ያፈራቻ እንኳን ኮምፕሮማይዝ ማድረግ እንችላለን። በቃ ልጆችን ለማሳደግ ብሎ ነው። አለቃ አይደለ፣ አስተዳዳሪ አይደለ፣ ካህን አይደለ፣ የሆነ ነገር ብል እኮ ይላሉ። ሄደው ለልጆቻቸው ለንስሐ አባቶቻቸው ግን ቤተክርስቲያን ያለች በወቅታዊ ጉዳይ ግን የሚያስረዱ አሉ። ሚዲያ ላይ ማይጽፉ ማይናገሩ ማለት ነው። እኚህ ግን በጣም አደገኛ ናቸው። ሚዲያ ላይ የማይናገሩ በግል የማይናገሩ ሁሉ ነገር ከፖለቲካ አንጻር የሚያያዙ ሰዎች አሉ። ይህ በጣም 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 አደገኛው። ሶስተኛው ደግሞ የእውቀት ማነስ ማለት አሁን ያለችበት ቤተክርስቲያን ችግር ራሱ አለመረዳት ማለት። አንዳንዶች ራሱ ስታወሯቸው ምንድነው የምታወሩት የሚል ሰው አለ። እንደው ምናገን የሚመስል ማለት ምን ሲሆንስ እንደሚገባቸው አናውቅም ማለት። እነዚህ ሶስት እና እርሶም ብዙ ጊዜ ለምንድነው ሰው በዚህ ልክ የማይረዳው? እኔ አይታየኝ ሶስት መሰረታዊ ችግሮች አሉ። የማስበው ይሄንን የፍራቻ አለ፣ ግድ የለሽነት አለ። ሶስተኛው ደግሞ የእውቀት ማነስ፣ መረጃው ራሱ ክፍተት ማለት ያለንበት የሀገር እንደ ሃይማኖት እንደ ቤተክርስቲያን ያለንበትን የመከራና የውጣ ውረድ ችግር በሚገባ አለመገንዘብ እና ምንም እንዳልተፈጠረ አክት የሚያደርግ ሰው አለ። ከፍተኛ የሆነ የእውቀት ጋፕ አለ። እንደው እንደ አራተኛ መጥቀስ ደግሞ የሚቻል ደግሞ ከሆነ ደግሞ የጎሳን በቃ ይህን እኮ የሚያወሩት እኮ እንደዚህ መንግስት የሚቃወሙ አካላት እኮ ናቸው ተሞት ተገደለ የሚሉት እንዲህ ብሎ የሚናገሩም አሉ። እና የእንትናችን አሁን እንደሚያስቡት ይሄን የነሱ አካል ሲሞት እሱ ካህኑ ያለበት ጎሳ ሰው ሲሞት ሰው ሞቷል። ከሱ ጎሳ ውጭ ያለ ሰው ሲሞት ግን አልሞተም። የነሱ ማንጻሪያ፣ የነሱ መለኪያ፣ የነሱ
ይሄ እኮ የፈጠራ ነው እኮ። እኚህ ሰዎች ደግሞ ከሌሎቹ አካላት ጋር ከፖለቲከኞች ጋር ይስማማሉ። ምን በሚል ይሄን እኮ እንደዚህ የሚያስገድሉ ኢትዮጵያን እኮ ለማተራመስ እንደዚህ ሞክሩ የውጭ ኃይሎች ናቸው። ማን ናቸው የውጭ ኃይል? አልሸባብ ነው የመጣው? ሂዝቦላ ነው? ሐማስ ነው? አልቃይዳ ነው? አይሲኤስ ነው? ማን መጥቶ ይገደለን? ማን ነው እያረደ ያለው? እና ደግሞ የውጭ አካላት በረጅም እጃቸው ነው ከተባለ እነዛ የረጅም እጃቸው ያላቸው መንግስት ያውቃል ማለት ነው። ካወቀ ሰው ምን ይሁን ጥሩ እንደውም ከደረሰበት ይህን ስራ የሚሰሩት የውጭ አካላት ናቸው። ኢትዮጵያ እንደዚህ እንድትሆን ክርስቲያን ለክርስቲያን ከእስላም ጋር እንዲጣላ፣ እንዲጋጭ፣ እንዲጋደል አድርገው እንደሚያረጉ። ስለዚህ ኢትዮጵያ ውስጥ ያሉ ውጊያዎች ሁሉ የውጭ ኃይል እጅ ናቸው። ጥሩ አወቀበት መንግስት ደረሰበት ሰው ምን ማውቁ እውቀት ለኛ ምን ያደርግልናል? ሰው ምን የሚገደሉ ሰዎች ቆሙ ምን ሆነ? እዚህ ጋር ነው ነጥቡ ያለው። ይህንን አብሮ እየደገፉ የሚናገሩ አካላት ስለገጠሙኝ ነው። የውጭ አካላት እኮ ናቸው እንዲህ የሚያደርጉ እኮ ነው። የኢትዮጵያን አሁን እኮ ብልጽግና የሚቃወሙ ሰው ናቸው። ሰው እሺ ጥሩ ደረሰበት ሰው ምን አረገ? ያንን ሰንሰለት ቆረጠው? ይህን የውጭን አካላት ዓላማ እያሰኩ ያሉ በመንግስት አነጋገር ባንዳ የሚላቸውን አካላት አስቆማቸው? እዚህ ጋር ጥያቄዎቹ ከዚህ ነው መነሳት ያለባቸው ብሎ መነሳት አለበት። ሌላውን ግን መላከ ገነትና እኔ ብዙ ስለምናወራ በኢንቦክስ የቀረውን ነገር ብዙ ነገር ለምን አሁን እዚህ ማይነገር ስለሆነ ለምን እናክል ከነገርም እኔ ደግሞ ከአባቴ ጋር ደግሞ በውስጥ እናወራለን የቀረው ማለት ነው። ለእናንተ ግን ይሄ በቃል ግን መምህር ግን ማን ነው መላከ ገነት የጠየቁኝ ግን ምን ማድረግ አለብኝ ምናምን እንዴት መሆን አለብን የሚለው ግን እኔ ደግሞ እንደ ልጅነት ደግሞ በውስጣችን በቴሌግራም ብናወራ የተሻለ ጥሩ ይመስለኛል። እስከዚህ ይበቃኛል ከተናገርኩ። መሌ ይጠሰሽ ቴንኪዩ። እኔ ምንድነው እንደ መፍትሄ መጠቁመው በዚህ አጋጣሚ ግን እኔ ዝም በማለት አሁን የምናነሳቸውን ችግሮች ጥልቅ ናቸው። እኔ አዲስ አበባ 17 ዓመት አገልግያለሁ። በመደበኛ አገልጋይነት አውቃለሁ ያለውን ነገር በደንብ ስለምረዳ ደግሞ በዚህ አጋጣሚ የምናገረው እኔ ተራ ዲያቆንና ተራ ሰባኪ ሆኜ ነው የኖርኩት። ሁለት ምድቦች ነው፣ በሁለት ምድብ ነው የሰራሁት አዲስ አበባ። ረጅሙን ዓመት ዲያቆን ስለነበርኩ በዲቁና ነው። ከዛ በኋላ የተወሰነ ዓመት 2 ዓመት ነው 3 ዓመት ደግሞ በስብከት ወንጌል ላይ ሰራሁት፣ ሰባኪ ወንጌል ሆኜ። እዚህ ውስጥ ምን በስነ ስርዓት እኔ በላቢ ነው አገልግዬ እዚህ የደረስኩት። ማንም ሊከሰኝ የሚችል ሰው ካለ እዚህ ይምጣ ላይ በላይ በኮንፊደንስ ይሄን እንናገራለን። ብዙ መረጃዎች አሉ። ከሌባ ጋር ስጋፈጥ ማስጠንቀቂያ ያስጻፍልኝ ሌቦቹን ያጋለጥኩበት አለቃና ጸሐፊ ደብዳቤ በእጅ የጻፍኩታል። አንዳንዶቻችሁ ዝም ብላችሁ መታችሁ የምታወሩ ሰው ስላለ ስለተመቸን አይደለም። እዚህ ሀገር መተን ከወጣን በኋላ አይደለም። እኔ መናገር የጀመርኩት ገና ከ15 ዓመት በፊት ጀምሮ ነው። ስለተመቸን አይደለም። አሁን እንደውም የተመቸኝ እኔ አሁን ነው። አሁን ተመችቶን ነው የምኖረው አሜሪካ ነው። ኦኬ የምኖረው አገልግሎት ላይ ነኝ። ምንም የምፈልገው ነገር ኑሮ አይደለም። ከራሴ እንድትገነዘቡ ነው። እንደውም የተሻለ ነገር እየተንሸራሸርኩ መኖር የምንችልበት ፖዚሽን ላይ ነው አሁን ያለሁት። ችግር ላይ የነበርኩት እንደውም ኢትዮጵያ ውስጥ ነው። እና ምን ለማለት ፈልጌ ነው፣ እኔ የምጠብቀው ወጣቶቹ ላይ ነው። ወጣቶቹ ኢሞሽናል ሆኝ ለምን ሰንበት ትምህርት ቤት ተደራጅቶ ቤተክርስቲያኑን እያንዳንዷን አጥቢያ ይጠብቅ። ምናምን እያልኩ አይደለም። ይሄ አሊጎራ እንትን ንግግር ነው የምናገረው። ማለት እንደ ኢንቴንሽን ተረዱኝ። ወጣቶቹ በጣም ነቅተው መጥተው ምንም እኮ ዱላ ምናምን አያስፈልግም በቤተ ክርስቲያን ውስጥ ባይዘ እግዚአብሔርም ቢያውቀው አያስፈልግም። ግን ኖ ስታፕ ሌብነት ከዚህ በኋላ ይበቃል። እኔ
3 ሰዓት ላይ ከጠዋቱ ቢሮ ይገቡና 5 ሰዓት ላይ ወጥተው ይሄዳሉ። የቤተክርስቲያን አስተዳዳሪ፣ ጸሐፊ፣ ቁጥጥር እነዚህ በሙሉ ቅዳሴ እንኳን እስከሚገቡ እንኳን አይቆይም። ማንም አያስቀድስም። ሄዱና እያንዳንዷ ቸርች ቸክ አድርጉ። ቆሞ የሚያስቀድስ እንደው በጾም ቀን አሁን ፍልሰታ ላይ ራሱ ይመጣሉ። 3 ሰዓት ይገባሉ። 2 ሰዓት እዚያ አካባቢ ከቄሶቹም ከዲያቆናቱ ምናምን ከዚያ ጋር ወሬ ምናምን ጨዋታ። ከዚያ 11 ላይ ወጥተው ማለት 5 ላይ ወጥተው ይሄዳሉ። የት ነው የሚሄዱት? እዚህ ጋር አላወራው። እንደዚህ ያሉትን አገልጋዮችን መሸከም ትክክል አይደለም። ምዕመናን እንደዚህ ያሉ አገልጋዮችን ማስተካከል መቻል አለባቸው። ምዕመናን ነው ያልኩኝ እኔ ወደ ላይ እያልኩኝ አይደለም አልልም። እኔ አቅሜን አውቃለሁኝ። ደግሞ መልስ ለማያስገኝ ነገር ደግሞ እንደዚያ ማለት አልፈልግም። ምዕመናኑ ግን ይችላሉ። ባይዘው ስናደርገው ነበር። ባይዘውኛ ሙዳየ ምጽዋት የሚገለብጥ ጳጳስ እኛ ካህናቱ ተነጋግረን አባረን እናውቃለን። እኔ ቤቴል ሚካኤል አባረን እናውቃለን። ካህናቱ በጣም ሌባ የሆነ አለቃ አስቸገረን። በደንብ አድርገን ሸኝተነዋል። እንዴ አያስፈልግም፣ ሌባ ያችን ቦታ አይረግጣትም በሚል ማለት ነው። ሙዳየ ምጽዋት የሚገለብጥ ከሆነ እናባራለን። ዋይ በንጽህና በደሞዝ የሚያገለግል ከሆነ ሌባ ምን ያደርጋል? ቤተክርስቲያን ውስጥ ሌባ አይባረክም። ሌባ ለምን ይባረካል? ሌባ እኮ ነው። ሌላው ነውር የሚሆኑ በቤተክርስቲያን እኮ ዝሙት እኮ በጣም ዝሙት እኮ የመጨረሻ ለአንድ ክህነት ላለው ሰው እኮ ይሄ እኮ በጣም የመጨረሻ ቆሻሻ ነገር ነው። እንደዚህ ያሉትን ነገሮችን ካየ ወይንም ደግሞ የሆነ መጠጥ ቤት ገብቶ አንድ መነኩሴ ወይ አንድ ቄስ ሲወላገድ ካገኛችሁ እንደው አባ መንገድ ላሳይህ ብሎ ወስዶ ቤቱ አስገቡት። ትንሽ አሸት አድርጎ መላክ ያስፈልጋል። የእውነቴን ነው። እኔ ሰካራምን ተሸክመን ዘልዛላ በየቦታው እየሄደ የሚንዘላዘሉትን በሙሉ ተሸክመን እያፈርን እየተሸማቀቅን መኖር መብቃት አለበት። ሲሪየስሊ ስታፕ አቁም። ያቆማሉ ደግሞ እርግጠኛ ነኝ። ወጣቱ ተደራጅቶ አንድ ከሆነ ያቆማሉ። አለበለዚያ ግን እኔ ምን አገባኝ፣ እግዚአብሔር ያውቃል፣ ኧረ እኔ የራሱ ጉዳይ እያልን የምንቀጥል ከሆነ ግን እውነቴን ነው የምነግራችሁ፣ ብልሹ አሰራር የሞራል ውድቀት ያመጣል፣ ቤተክርስቲያንን ይጎዳል። እነ ሉተርን የወለደው የካቶሊክ ቤተክርስቲያን ብልሽት ነው። 47 ዲኖሚኔሽን የፈጠረው የአስተዳደር ብልሽት ነው። ሪሊ ሰው ቤተክርስቲያን ውስጥ የአስተዳደር ብልሽት ካለ በሙስና በጉቦም ይቀጠር በጉቦም ይሸም ይሄ ሰውዬ ወጣቱ መንቃት አለበት። ወጣቶች ተደራጅታችሁ፣ በተለይ የሰንበት ትምህርት ቤት ወጣቶች ቤተክርስቲያንን ጠብቋት። ነውረኝነትን ኖ በሉ። እንደዚህ ያሉትን ነገሮችን ኖ ላንተ አይገባም። እዚህ ቦታ ላይ እንድናይ አንፈልግም። አንድ ሰባኪ የሆነ ቦታ ገብቶ ሲንዘላዘል ካያችሁት ኖ ሞር ከዚህ በኋላ እዛ ቦታ ላይ እንዳናይህ የቤተክርስቲያን ክብር ቤተክርስቲያን ያው የህንድ ቤተክርስቲያን አንድ አባት አገኘሁኝ እና የኛ ቤተክርስቲያን ዲያቆን ዘማርያም ድሮ እኛ ቤተክርስቲያን ከመግዛታችን በፊት የህንድ ባላንካራዎች ቸርች ነበረ የምንገለገለው 4 ዓመት ወራ 5 ዓመት መንበሩን ሰጥተውን እኛ ነበር የምንገለገልበት እና 2 ቄስ ብቻ ነበሩ የነበሩት። ትልቁ ካህን አረፉ እና የለቅሶ ሲሄድ የወጣቱ ካህን ቄስ ሆኖ ብቻውን ሆኖ አገኘሁት። ከስንት ዓመት በኋላ መሰለ? ከ6 ከ7 ዓመት በኋላ እና እኔ ልጆችን አስተምሬ 10 ምናምን ዲያቆናቶች በጣም እሳሳት የራሱ የሚሰብኩ ጭምር ልጆች አድርሻለሁ። ከዚያ እሺ አሁን ማን ነው የሚያግዝ? ሌሎች ካህናቶች አሉ ስለው ደግሞ ትልቁ በአሜሪካ ትልቁ ቤተክርስቲያን ነው ስለው አይ እኔ ብቻ ነኝ አለኝ። እዚያ ጋር ሳያቸው የነበሩት ልጆች አናጉኒስቲስ ናቸው፣ ዲያቆን እንኳን አይደሉም። ንፍቀ ዲያቆን ምናምን የሆኑ ናቸው። ለምንድን ነው እነዚህም ያን ጊዜ ሲያገለግሉ የነበራቸው? እነዚህስ አይ እኔም ዲያቆን አይደለሁ፣ አንተስ? እኔም ዲያቆን አይደለሁ እንዴ። ከዛ ቄሱን ጠራውና የኛ ልጆች እኮ ራሱ እኮ ሰንበት ትምህርት ቤት እየመጣ የሚያስተምር የነበረ ነው። አሁን ካህን የሆነ ወጣቱ ለምንድን ነው ልጆችን ማታስተምረው? ይሄ እኮ ትልቅ ቤተክርስቲያን ነው፣ ትምህርት ቤት ያለው በጣም ትልቅ ሂውጅ ካቴድራል ነው። እንዴት አንድ ቄስ አንተ ብቻ እንዴት ታገለግላል? ለምንድን ነው ዲያቆናቶችን የማታስተምሩትና የማተኩት ለምንድን ነው አልኩት። ከዚያ የሁሉም አብያተ ክርስቲያናት የግብጾቹም የሁሉም ነበሩ፣ በነገራችን ላይ ጳጳሳት ሁሉ ነበሩ ልቅሶ ላይ። ከዛ ሲጠይቅ ምን አለኝ? አይ
እኔ እኮ ማስተማር አልችልም አለኝ። ወይ አይ በግል ማስተማር አይቻልም ዲያቆናትን በምንድን ነው ሴሚናር ውስጥ ገብቶ በስነ ስርዓት ራሷ ቤተክርስቲያኗ ናት አስገብታ 3 ዓመት ተመርቆ ከመጣ በኋላ ነው ዲያቆን መሆን የሚቻለው እንጂ አንድ ሰው በግሉ አንድ ቄስ አንድ መርጌታ እኛ እንደምናደርገው ማስተማር አይቻልም። ለካ እነሱ ጋር እና አልችልም እና 3 ዓመት መማር ዝኖት ቢግ ዲል በቃ ማለት በጣም ከባድ ነው 3 ዓመት ምናምን ብሎ አወራኝ። እንዴ 3 ዓመት መማር ምንድነው ትልቁ ነገር? ይሄ እኮ 3 ዓመት እኮ እኛ እኮ ቅኔ ቤት ገብተን ያውም 4 ዓመት 5 ዓመት ነው የምንቆየው። አንዱን ዲፓርትመንት የምንማርበት ነው። ሲሪየስሊ ዲፕ ገብቼ ለምንድን ነው ይሄን የማታደርጉት ብዬ አወራሁት። ፋይናሊ ግን አንድ ነገር አለኝ። እችን ነገር እንዴት ይዙልኝ ነው? አይ በእኛ ቤተክርስቲያን ሁሉም ሰው ዝም ብሎ በነገራችን ላይ ዲያቆን ቄስ እንዲሆን አንፈቅድም አለኝ። ለምን ካደረግነው ቄስ ካደረግነው ፉል ታይም ደሞዙን ምንም ነገር ሳይቸገር ምንም ነገር ኑሮውን በጥሩ ሁኔታ እንዲኖር ቤተክርስቲያኗ ጥሩ ደሞዝ ከፍላ ማኖር አለባት። ኦኬ እሱን አውቃለሁ። የአቅም ጉዳይ ከሌለኩን እያገለገለ እየሰራ ማገልገል ይችላል ይላል አልኩኝ። እኔ የኛን ማለት ነው እየሰራን ቤተክርስቲያኗ ሙሉ በሙሉ እየከፈለችን አይደለም። በሌላ በኩል ደግሞ ራሳችንም እየሰራን ስለሆነ እኛ ራሳችንን እንደጉመው ሌላ ስራ እኮ እየሰሩ ሰንዴ ምናምን እንደዚህ የተወሰኑ ቀናቶች ናቸው አገልግሎት፣ ሌላውን ቀን መስራት ይችል ይላል። ልብሱን ነው በቀሚሱን እንደዚህ በእጁ አሳየኝ። ቀሚሳችንን ለልብሳችን አክብሮት ስለምንሰጥ ዓለማዊ ስራ ቦታ ላይ እንደዚህ ያሉ ካህናት እንዲሰሩ አንፈቅድም አለኝ። ኦኬ በጣም ሴንስ የሚያደርግ ነገር ነው። በጣም ትክክል ነው። ስለዚህ ዲያቆን ካደረግን ደግሞ የግዴታ ካህን ካደረግን ደግሞ ደሞዛቸውን መክፈል አለብን። ይሄ ስለሆነ ቤተክርስቲያን የአቅም የፋይናንስ ችግሮች ሊኖሩባት ስለሚችሉ ውስን ናቸው። የኛሳ 300 ካህኒ አንድ ቤተክርስቲያን ላይ 15 ሰባኪ አለ። እኔ ኮተቤ ገብርኤል ሰባኪ በነበርኩበት ጊዜ 4 ሰባኪዎች ነበር ነው። ብታምኑ ባታምኑ ለደሞዝ ብቻ የሚመጣ ሰባኪ ነበረ። እኔ ገና ፍሬሽ ሰባኪ ስለነበርኩኝ ደስ ይለኛል። በሳምንት ቢያንስ 2 ቀን እሁድና ዓርብ የኔ ነበረ እና ግን ያንንም የሥራ ማስኪያጅ አለ ከቤተክርስቲያኑ የሚፈቀደ ስብከተ ወንጌል ከሰኞ እስከ ዓርብ ሌላ ከቅድስት ሥላሴ ከጳውሎስ የሚመጡ ወይንም አንዱ ይወካከላሉ። ለምሳሌ መገናኛ እግዚአብሔር የሚያገለግል ሰባኪ ኮተቤ መጥቶ ይሰብካል። የኮተቤው ሰባኪ ደግሞ እኔ እዚያ ሄጄ ሰብካለሁ፣ አበሏን እዚያ እቀበላለሁኝ። የዚያኛውን አበል እዚህ ጋር ለሥራ ማስኪያጅ ለስብከተ ወንጌል የሚሰጠውን እዚህ ጋር ከፍለዋለሁኝ። እዚያ ጋር ሄጄ ደግሞ ለእኔ ይከፈለኛል፣ ከደሞዝ የውጭ ማለት ነው። ቤተ ክርስቲያን አንድ ቀን ደብራችን ላይ ሰብከናነት በሚገርም ሁኔታ አሁንማ ወደ 20 ገብቷል አሉ ሰባኪ በአንድ ደብር 10 ምናምን ገብቷል ይባላል። አንድም ቀን አይሰብኩም፣ ግን ሙሉ ደሞዝ ይከፈላቸዋል። ምናልባት ከዶክተሮች በላይ 20 ሺህ 30 ሺህ ገብቷል ደሞዝ በሚገርም ሁኔታ። አንድ ዲያቆን 20 ሺህ እየተከፈለው ነው። እና እንዲያው ዲያቆን ቄስ ሲሆን እውነት ተመናገር ቢያንስ በወር 2 ጊዜ ይደርስብናል። 1 ሳምንት ፍታት እንፈታለን፣ 1 ሳምንት እንቀድሳለን፣ 2 ሳምንት እናርፋለን። እንደዚያ ነበር የነበረው። 4 ሽፍት አለ። ኦኬ በየአብያተ ክርስቲያናት በነገራችን ላይ ይሄ አለ። በጣም ጥቂት አድባራት ካልሆኑ በስተቀር። ስለዚህ አንድ ዲያቆን የሚከፈለው ደሞዝ በወር 2 ሳምንት ብቻ ሰርቶ ነው። የዓመቱን ግማሽ ብቻ ሰርቶ ሙሉ ደሞዝ ግን ይከፈላል። ቤተክርስቲያን በጣም ሀብታም ናት።
በሞት ሰዎች እየቀለድክ እንደሆነ ነው የሚገባኝ እኔ። ለሁሉም ጊዜ ያለው ጊዜ ለሁሉ የሚለውን ማሳየት ፈልጋለሁ። ቴንኪው። እሺ እግዚአብሔር ያክብርልን። እሺ ወንድማችን መላኩ መል ይሰማል? ሰላም ዲያቆን ቀሲስ። እሺ እንግዲህ በደንብ አድርገን እናወራለን። በተለይ አሁን እያነሳሳን ያለው የቤተክርስቲያን ወቅታዊ ጉዳይ እንደመሆኑ መጠን ሁሉም ሰው የራሱ የሆነ ምልከታ አለው። እንደ ቤተክርስቲያን ልጅነቱ አሁን ቀሲስም እንደ ካህንነታቸው እንደ ቤተክርስቲያን አባትነታቸው ነው ሁሉም ሀሳብ ይሰጣል። ዞሮ ዞሮ ግን ምንድነው ይሄን ሁሉ የሚያናግረን የቤተክርስቲያን ወቅታዊ ፈተና በምን መንገድ እንግለጸው? ይሄ ሁላችን ሊያናግረን ሊያግባባን ይችላልና ይሰማል። ያንተ ነው የሚሆነው። ይሰማል። አይሰማም? ኤልያስ ቀጥል። ይሰማል። እሺ የሚሰማችሁ ከሆነ ወቅታዊ ጉዳዩን እንደዚህ የሚያስብል ቀሲስ ሲፍቱም ብለናል። ያው እሺ ቀጥል ኤልያስ። እሺ ኔትወርክ መሰለኝ ከታች ያላችሁ ኮፒ ሊንክ ሸር አድርጉ እንዳይቆራረጥ እንትኑ የልጆቹ ነው ያንተ አይደለም። ምክንያቱም በጥሩ ሁኔታ እየተሰማኝ ነው። እሺ ኤልያስ ቀጥል እስቲ። አይ ቲንክ ቆይቶ መሰለኝ እሱ ጋር የሚደርሰው እንደዛ ይመስለኛል። ይሰማል? አይ ኔትወርክ እየሄደ እየመጣ ስለሆነ እንዳላጓረት ብዬ ነው። ቀሲስ ያለው የተሰማልን በጣም እናመሰግናለን። ያው ስቃይ መስማት በጣም ትልቅ ፈተና ነው የሆነው። ሁሉም አንድ ሆኖ የመስራት ሁኔታ ይሰራል። የሀገረ ስብከቱ ሊቀ ኃላፊዎች ይሄን ያደርጋሉ። ከዛ በኋላ ከታች ሲወርድ ደግሞ የአድባራቱ ይሄ ይሰራል የሚል ቃል አዋዲ ላይ ተቀምጦ አለ። ግን ትግበራው ዜሮ ነው።